የሊቨርፑል ውሏችን እንደ King John founded Liverpool on አሪፍ ጊዜ እናሳልፋለን። ዛሬ ጉዞ ወደ ኖርዝ ዌስት ኢንግላንድ ሊቨርፑል አብረን እንጎበኛለን። ሌትስ ጎ። ዛሬ ኖርዝ ዌስት ኢንግላንድ ሊቨርፑል ላይ ተገኝተናል። አሪፍ ጊዜ እናሳልፋለን። ይህ የምትመለከቱት የባህር ላይ ጀልባም ነው ባስም ነው። ስለዚህ 30 ደቂቃ ከተማውን ያስጎበኙናል። ትኬት ቆርጠናል። 30 ደቂቃ በባህር ላይ ይሄዳል። ስለዚህ ሊቨርፑልን ባህር ላይ እንደምትመስልና የብስ ላይ እንደምትመስል ከተማውን እየቃኘን እናያለን። አብራችሁን ትውላላችሁ። Cemetery, but the English didn't want to pay for the French bodies to be exhumed. So there are still about 800. Anyone here from Manchester? There you go. You back here? I think we're down one life jacket. Sorry, we don't get a life jacket. Currently, Gotham City Town Hall. We're on half of Gotham City. Come on to your left, you'll see Liverpool Lime Street Station. Anyone could have all of her drag. The street which right at the moment is our Pride District. Now, if you look to your left, you'll ከተማዋ ቢዚ ነች። በጣም ነው ደስ የምትለው ጋይስ። መጣችሁ እንድትጎበኙ እናበረታታለን። Alright, Andy, we ready to go? 1, 2, 3. That's a chaperone and some good hospital scouts. And you won't be able to swim because that was reserved for wealthy and the elites. So if one of your crew members we are one half of Gotham. So you guys are from most of us are from the UK. Those of us from the UK will probably recognise that corner in particular there. That corner is the front. There's nothing there where the boat is back in, round the back of the head, knock him out, grab him by the feet and drag him onto your ship. When he wakes up in the middle of the ocean with no swimming experience, and you won't be able to swim because that was reserved for the wealthy and the elites. So if one of your crew members ፕሮግራማችን እንደቀጠለ ነው ጋይስ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንዳይረሳ። ፍሬድ ኦልሰን ክሩዝ ላይንስ ይባላል። የሚገኘው በሊቨርፑል ከተማ ነው። በጣም ትልቅ ነው፣ ማሲቭ ነው። እና ጉግል ላይ ከ1300 በላይ ሰዎችን ይይዛል ይላል። እና ሆቴሎች አሉት፣ ሬስቶራንት አለው። ውስጡ በጣም ብዙ አክሰሶች አሉት እና ለሌክቸር የሆነ ኤክስፒሪየንስ የሚደረግበት ነው። ባለሀብቶች ምናምን ከአንዱ ሀገር ወደ አንዱ ሀገር ሲሄዱ ለወራት ሊሆን ይችላል፣ ለሳምንታት ሊሆን ይችላል እና ትራቭል ነው የሚያደርጉበት። ለዛ ነው የሚጠቀሙበት። ከፊት ለፊት ስታዩት ደግሞ ይሄን ይመስላል ማለት ነው። እንግዲህ ኮንቲነር የትላልቅ መኪናዎች ምናምን የተለያዩ እቃዎች ከኢምፖርት ኤክስፖርት የሚደረገው አንደኛው ፖርት ይሄ ነው ማለት ነው። ሊቨርፑል ላይ ያለው በሁለተኛው የዓለም ጦርነት በጣም በከባድ የሆነ ሄቪ ቦምቢንግ ተመታለች። በቦምብ ምናምን ኮዝ የትልቁ ኢምፖርት ኤክስፖርት የምታደርግበት ብዙ አክሰስ ያለው ፖርት ስለሆነ በዛ ሁሉ ጊዜ በኋላ ነው እንግዲህ እንደዚህ ብላ ምራ ምናምን የምታዩት። በጣም ነው ደስ የሚለው። ከተማዋ የሚያምራት በ1207 ነው እንትን በኪንግስ ጆን በነበረበት ጊዜ ግራንትድ የተደረገችው ማለት ነው። እና ታሪኳን ወደ ኋላ ስትመለሱ በጣም ነው ደስ የሚለው። King John founded Liverpool on August 28th, 1207. Not because he loved the place, but because he needed a port that wasn't controlled by the Earl of Chester. Politics. It's always politics. John divided the land into plots called burgages and basically said, hey, anyone want to live in this swamp?
እንግዲህ በድጋሚ ሊቨርፑል ወደ የከተማዋ ነዋሪና ይሄ ገጠሩን እና ከተማውን ጨምሮ አጠቃላይ ሊቨርፑል የፖፑሌሽኗ ወደ 935,000 አካባቢ ነው ማለት ነው። ውሏችን አሪፍ ነው ብዬ አስባለሁ ጋይስ እና እንዳይረሳ ኮሜንት፣ ሰብስክራይብ፣ ላይክ 18ኛው ክፍለ ዘመን ላይ የባሪያ ንግድ ምናምን ይደረግበት የነበረው ፖርት ሊቨርፑል ይህን ይመስላል ማለት ነው ጋይስ። አሁን እዚህ ፎቅ ጫፍ ላይ ነው የምንወጣው። ሊቨርፑልን 360 ዲግሪ ማየት እንችላለን ማለት ነው። ይህ ደግሞ ከርቀት የምትመለከቱት የሊቨርፑል ካቴድራል ቸርች ማለት ነው። በጣም ታሪካዊ ነው። ሊቨርፑል ውስጥ ካሉ አንደኛውና ዋነኛው ታሪካዊ ቦታ ይህ የምትመለከቱት ካፒታል ቢልዲንግ ይባላል። የዩናይትድ ኪንግደም የሆም ኦፊስ ዋና ጽህፈት ቤት ሊቨርፑል ላይ ያለው ዋናው ማለት ነው። ፊንገር ፕሪንት የምንሰጥበት፣ ፓስፖርት የሚያልቅበት፣ ብዙ የኢሚግሬሽን ጉዳዮች የሚፈጸሙበት ማለት ነው። እዛ ጋር የምታዩት ደግሞ የሬዲዮ ጣቢያው ማለት ነው። ሊቨርፑል ያለው የሬዲዮ ጣቢያቸው ነው። እንግዲህ ሊቨርፑል ይህን ትመስላለች። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። በሌላ ጊዜ በአዲስ ቪዲዮ እስክንገናኝ ድረስ ለጊዜው ቻው ቻው። ቴንክ ዩ